ትዳር 5 ዓመት 10 ዓመት አብረሽው የቆየሽው ባልሽ ድንገት አንድ ቀን ምሽት ራት አቀራርበሽ ቡና አፍልተሽ ስትጠብቂው ያለ ወትሮ አመሸ እንበል። እናም ስልክ ወደሱ ደውለሽ ምን ነው አመሸ በሰላም ነው ብለሽ ስትጠይቂው ሳልነግርሽ እኮ ሌላ ሁለተኛ ሚስት አግብቻለሁና ሰሞኑን ከሷ ጋር ነው ማሳልፈው ቢልሽ ምን ይሰማሻል? ይህንን ጥያቄ አንዲት ሙስሊም እህታችን ጠይቃ አዋቂ የሆነ ምሁር የሆነ እስልምና ጠንቅቆ የሚያውቅ ሰው እንዲመልስላት ብላ ጠይቃ ነበረ። ጥያቄውም ከነመልሱ አዘጋጅተናል። ወደ ቪዲዮ እንሂድ። የክርስቲያኖች ሴቶች ጥያቄ ብቻ ሳይሆን እኛ ሙስሊሞችም ሁሌ የምንጠይቀው ጥያቄ ነው። ወንድማችን እንደገለጸው ንግግሩ እኛንም የሚደብረን ንግግሮች አሉ። ለምሳሌ 2-3 ያግባ በሚለው ነገር ላይ እኛ ሴቶች ባል እኔን የማያማክረኝ ከሆነ አዲስ ሰው ህይወታችን ውስጥ ሲያመጣ ትላንትና ተፋቅረን ተማክረን የተጋባነውን ዛሬ ላይ ደግሞ አዲስ ሰው ከ4-5 ዓመት በኋላ አዲስ ሰው በህይወታችን ውስጥ ሲያመጣ የማያማክረኝ ከሆነ እኔ ሴት እንደመሆኔ መጠን ምን ቦታ አለኝ? እቃ ነኝ እኔ? ይህንን ሰው እንዲመልስልኝ ይፈልጋል። እውቀት ያለው ሰው ነው እንዲመልስልኝ የምፈልገው። ያለ እውቀት መጥቶ ምንም እንዲያወራ አይደለም። እውቀት ያለው ምክንያታዊ የሆነ እኔ ሊያሳምነኝ የሚገባ ነው። አንቺ ማነሽ? ሚስት እንጂ ምን ናት? ተስማምተናል። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሂህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላህን ፍሩ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታችሁ ውስጥ አታስገቡ። ሴቶቹ ምን ተመርተዋል መስላችሁ? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ነው ያገባው እና ይበቃለታል እንዴ ኒካሁ? አዎ ይበቃል እንዴ እኔ ሳልስማማ። አንቺ ማነሽ? ሚስት እንጂ ምን ናት? አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ እቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨነት አልহামዱሊላህ፣ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። ፈማባሉ ከቢት ዘውጃ። መልሱ እንደሰማችሁት ነው። ስለዚህ ሙስሊም እህቶች ሆይ ይህ ታሪክ እናንተ ላይ ቢደርስ ምን ታደርጋላችሁ? ትቀበሉታላችሁ? ይህ ሃይማኖታዊ ወይ ደግሞ አምላካዊ መገለጽ ነው ብላችሁ ታምናላችሁ? መልሳችሁን በኮሜንት እንደተለመደው አስቀምጡልኝ። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። አመሰግናለሁ።